አመሰግናለሁ። ዳንኤል ባላለው ከሻይን ዳርክነስ አንደኛ ከሚሰራቸው ስራዎች መካከል ለስሌፍታፕ ኢትዮጵያን ፋርመርስ የሚል ፕሮጀክት ነው። ገበሬዎቻችንን እናንሳቸው፣ እናዘምናቸው፣ ያላቸው ሪሶርስ እንዲጠቀሙ እናርጋቸው የሚል ነውና ከዚህ ቀደም እንግዲህ በተለያዩ ቦታዎች ላይ ወደ 12 የሚሆነው የውሃ ፓምፖችን ሰጥተን ነበረ። አሁን ደግሞ ብዙ ሰዎችን ለመድረስ ይሄኛው አንደኛው አማራጭ ስለሆነ ይሄኛው መንገድ ደግሞ ለማሳየት ነው ይሄንን ቪዲዮ ይዘን የመጣ ነው። እንግዲህ ባርካችሁ እንግዲህ ይሄንን ለሌሎች ሼር በማድረግ ሌሎችን እንዲጠቀሙ ልታደርጉ አደራ እንላለን። አመሰግናለሁ። እግዚአብሔር ይባርካችሁ። ሰላም ለእናንተ ይሁን። ዳንኤል ባላለው ከሻይን ዳርክነስ ለስሌፍታፕ ኢትዮጵያን ፋርመርስ በአጠቃላይ ገበሬዎች ራሳቸውን እንዲችሉ የማድረግ ስራ በተለያዩ አቅጣጫዎች ላይ ሻይን ዳርክነስ እየሰራ ነው። የውሃ ፓምፖችን ለተለያዩ ገበሬዎች በመስጠት ግን እንደምታውቁት የውሃ ፓምፕ ራሱን የቻለ ዋጋውም ነዳጅም ያስፈልገዋል። ግን አሁን በአነስተኛ ዋጋ ፒቪሲ አካባቢ ባለው እቃዎች በመጠቀም እና ፒቪሲ ቱቦዎችን በመጠቀም የቆመን ውሃ ወይንም ወራጅ ውሃን እንዴት አድርገን አውጥተን ለእርሻ መጠቀም ይቻላል የሚለውን ያንዳንዱ ኢትዮጵያ ውስጥ ያሉ ውሃ ያላቸው በአካባቢያቸው ውሃ ያሉ ገበሬዎች ወይንም ውሃ ያለ ማንኛውንም አካባቢ ላይ ምርት ማምረት እንዲቻል ለማገዝ ነው እንደዚህ አይነት ቪዲዮዎችን ይዘን የመጣ ነው። እንግዲህ እንደምታዩት ካጠገቡ ካለው ወንዝ ጋር ይሄ የምታዩትን በርሜል ፒቪሲዎችን በማገናኘት በራሱ አየር ነው በራሱ ስቦ እንዲመጣ የሚደረገው። አሁን ከሚሰሩት ነገሮች በዋነኝነት እነዚህ የሚገጣጠሙት ፒቪሲዎች በመካከላቸው ላይ ምንም አየር ማስገባት የለባቸውም። ሲጀምር እንግዲህ ጫፉ ላይ እንደምታዩት ውሃ መሳቢያ ነው። ውሃው በአንድ አቅጣጫ ብቻ እንዲስብ ወደ ኋላ እንዳይመለስ የሚያደርግ ነው ያያችሁት። ስለዚህ አሁን እሱን እየተጣበቀ ነው እየተገናኘ ነው ማለት ነው። በቀጣይነት ደግሞ የምታዩት በእያንዳንዱ ቦታዎች ላይ እንዴት አድርጎ መያያዝ እንደሚችል ነው የሚያሳየው። ከዛ ደግሞ ከተገናኘ በኋላ እያንዳንዱ የውሃ ቱቦዎች እነዚህ ፒቪሲዎች በርሜሉ ጋር ከተገናኙ አየር እንዳይወጣ በየትኛውም የተሰኩት መስመሮች ላይ አየር እንዳይወጣ ይደረጋል። አየሩን ነው የምንዘጋው ከላይ። Good.
በኋላ ውሃው ከተጨመረ በኋላ ውሃው ይጨመራል ታንከር ውስጥ በተወሰነ ደረጃ። ከዛ ያ የተጨመረው ውሃ ይዘጋል ከላይ በርሜሉ። እንደነው የሚሆነው አሰራሩ ላይ ውሃው ልክ በርሜሉ ላይ የተጨመረው ውሃ መፍሰስ ሲጀምር በቱቦ ከወንዙ ጋር ያለውን ውሃ አየሩ እንዲስበው ያደርገዋል ወደዚህ ማለት ነው። አሰራሩ ሞተር ሳይጠቀም ሞተር ኤሌክትሪክ ወይ ጋዝ ሞተር ሳይጠቀም በራሱ በአየር ዲፍረንስ እንዲስበው በማድረግ ውሃው እንዲወጣ ለሚደረገው። My, grandparent, master, he always watching me if I can do it for him carefully. So this time I hope it work. So I don't use the air pressure, so I hope it works. So let's see, work or not. If it stop, it won't work. Okay, 1, 2, 3. Okay, come on. Wow, it's pushing very strong. The water pressure very strong, very heavy. It's coming now. Oh, it's coming. Oh, it's not cold. The water is cold now. Actually, if the water stopping immediately, it won't work. But the water is sucking. The water reflects over there. And I hear the drum is pressing, and I hear the deform sound a little bit. Okay, it's work now. It's working. All right, everyone, because this here is 34 millimeter. It's coming like this, and the intake water is sucking with the 34 millimeter as well. So it's very balanced. The water is balanced. Go in the drum and out for the drum. It's really balanced. Okay, so because of the big pie here, it's pressing out very strong. That's why make it. This one is you look like very strong because big and small. You will see the pressing water like this. Okay, so we're going to see the drum over there. ስለዚህ ለረጅም ጊዜ ለረጅም ሰዓት ያለምንም ማቋረጥ ውሃውን በዚህ መንገድ መጠቀም ይቻላል ማለት ነው። ስለዚህ ኢትዮጵያ እንደምታውቁት በአመት አንድ ጊዜ ዝናብ ጠብቆ የሚዘራበት ብዙ ቦታዎች አሉና ውሃ ኖሮ የማይሰራበት በጣም ብዙ ቦታ ስላለ ውሃ ኖሯቸው መስኖ ማልማት እንዲችሉ ይህንን ፕሮግራም እንግዲህ እንደምታዩት ለማገዝ እንፈልጋለን። ማንኛውም ገበሬ ግን በአካባቢው የሚገኝ ነው። የተወሰኑ እቃዎች ናቸው። መደገፍ የምንችላቸውን ገበሬዎች እንደዚህ እቃዎችን በመግዛት ወይም ቴክኒካል ሰፖርቶችን በማድረግ ሀገራችንን ማህበረሰባችን እንዲለወጥ እንዲያድግ በራሱ ማምረት እንዲችል አስተዋጽኦ ሁላችንም እንድናደርግ ነው። ይሄኛውን ቪዲዮ እንግዲህ የምታዩት እየሰራ ያለው አሁን እንደምታዩት የሚወጣው ውሃ ልክ ኖርማል የውሃ ፓምፕ እንደሚረጨው ነው። ስለዚህ ምንም ፓምፕ የለም፣ ሞተር የለም። በራሱ ጊዜ እንግዲህ ይሄው ውሃው በኃይል እየወጣ ነው ማለት ነው። ስለዚህ ገበሬዎቻችንን እናግዛቸው። ገበሬዎቻችንን ስናግዝ በአካባቢው ያለው ማህበረሰብ ሲያልፍ ደግሞ ሀገርን የምንጠቅም እንሆናለን። ስለዚህ የምርት ጉዳይ፣ የዋጋ ጉዳይ በብዙ ደረጃ አፌክት ብዙ ፖዚቲቭ ተጽዕኖ ይፈጥራል ማለት ነው። አሁን እንደምታዩት ደግሞ አንድ ጊዜ ውሃው መሄድ ልክ ሲጀምር
ከፊት ለፊት የተሰካው ውሃው ወደ ኋላ እንዳይመለስ የሚያደርገው ውሃውን ወደ ላይ የሄደው ወደ ኋላ እንዳይመለስ የሚያደርገው ነው። መጨረሻ ላይ እሱን ቢነቀልም ውሃም መሳብ ሲጀምር ቀጥታ ውሃው ይሄዳል። እንደምታዩት ይሄ በሳምፕል እንግዲህ ቅጠል ራሱ ስትከቱ ከወንዙ ቀጥታችን አንዷ ቅጠል ወደዛኛው ታልፋለች ማለት ነው። ስለዚህ የሚጠቀምበት በአየር በመሳብ ታንከር ውስጥ ያለው አየር ውሃው መሄድ ሲጀምር አየሩ መሳብ ሲስበው በአየሩ ስበት የሚመጣውን ውሃ ወደዛኛው አቅጣጫ ነው የሚገፋው ማለት ነው። እንግዲህ እነዚህን ለመስራት የምንጠቀምባቸው ነገሮች እንግዲህ በፒቪሲዎች የተለያዩ አንግል ኤል ሼፕ፣ ቪ ሼፕ ያላቸው የተለያዩ ሳይዝ መገጣጠሚያ ፒቪሲዎችን ነው መጠቀም የሚያገለግለው። ይሄ አንዱ ነው። የተለያዩ አይነቶች አሉ። ስለዚህ በቀላሉ በጣም በአነስተኛ ዋጋ ገበያ ላይ የሚገኙትን እቃዎች በመጠቀም ውሃው እንዲወጣ ማድረግ መቻል ነው። ስለዚህ ያለምንም ብዙ ወጪ ብዙ ምርቶችን በተከታታይ ውሃ ማጠጣት መሬቱን ይቻላል። ብዙ ምርቶችን ማምረት ይቻላል ማለት ነው። ይህንን ይመስላል እንግዲህ በዋነኝነት በሚገጣጠሙት መስመሮች መካከል አየር አለማውጣቱን ቼክ መደረግ አለበት። በእያንዳንዱ ቱቦ በበርሜሉ መገናኛ ላይ ባሉት የውሃ መክፈቻና መዝጊያ የተገጠሙ ላይ አየሩ ማስወጣት የለበትም። አየር መውጣት ከጀመረ ውሃው መሳብ ያቆማል፣ ውሃው ይቆማል ማለት ነው። እዚህ በእንደዚህ አይነት መንገድ መጠቀም ብንችል እያንዳንዱን ቱቦ እያገናኘን እንግዲህ በኢትዮጵያ ላይ በተለያዩ መሬቶች ላይ ብዙ ውሃዎች አሉ። እነዚያን ውሃዎች ገበሬዎች ሊሆኑ ይችላሉ፣ በአካባቢ ያሉ ወጣቶች መሬቱን ማልማት ቶሎ ቶሎ ማምረት የሚችሉበትን እድል ይፈጥራል ማለት ነው። ስለዚህ ውሃም በእንደዚህ አይነት መንገድ ከወራጅ ውሃ ሊሆን ይችላል፣ ወንዝ ወይም የቆመ ሐይቅ፣ ግድብ ሊሆን ይችላል። ከዛ ውስጥ ውሃውን በዚህ መንገድ ማውጣት ይቻላል ማለት ነው።